ዛሬ በዙሪያችሁ ያሉና እጅግ በጣም ቅርብ የሆኑ ግን ደግሞ መርዛማ ሰዎችን በድፍረት ከህይወታችሁ ብታስወግዷቸው ምን ይፈጠራል? ህይወታችሁስ ምን መልክ ይኖረዋል? ለሚለው ጥያቄ አሁኑኑ የግድ ልታውቋቸው የሚገቡ መልሶችን ይዤላችሁ ቀርቤያለሁ። በነገራችን ላይ እነዚህን ሰዎች ከህይወታችሁ ማስወገድ ቀላል ውሳኔ አይደለም። ምክንያቱም እነዚህ ሰዎች የቤተሰባችሁ አባላት ሊሆኑ ይችላሉ፣ የትዳር አጋራችሁ ሊሆን ይችላል፣ የፍቅር አጋራችሁ ሊሆን ይችላል፣ የረጅም ጊዜ ጓደኛችሁ ሊሆን ይችላል፣ በጣም የምትቀርቡት የሥራ ባልደረባችሁ ሊሆን ይችላል፣ ክፉ ደጉን አብሯችሁ ያሳለፈ ጎረቤታችሁ ሊሆን ይችላል፣ ወይም ሌላ። እናም እነዚህ ሰዎች ድጋሜ ተወልዳችሁ የምትኖሯትን ብርቅዬ ህይወታችሁን የሚያከብዱ፣ የሚረብሹ፣ ስኬታችሁን የሚያደናቅፉ ሲሆኑ የግንኙነት ገመዳችሁን ባንዴ መቁረጥ ከባድ ውሳኔና ድፍረት የሚጠይቅ ጉዳይ ነው። ነገር ግን ዛሬውኑ ገመዱን ብበጥሰውስ ምን ይፈጠራል? ሕይወቴስ በተጨባጭ ምን መልክ ይኖረዋል? ለሚለው ስጋታችሁ 10 ተአምራዊ መልሶችን ከወትሮ በተለየ መልኩ በታላላቅ ጠቢባን ማስረጃዎች እያዋዛሁ እነግራችኋለሁ። የነጻነት አየር ለመተንፈስና ዳግም ለመወለድ ዝግጁ ከሆናችሁ እስከ መጨረሻው አብራችሁን ቆዩ። አንደኛ፣ ሰላማችሁ ይመለሳል። የመጀመሪያውና ትልቁ ተአምር በአእምሯችሁ ውስጥ ለረጅም ጊዜ ጠፍቶ የነበረው ሰላም መመለሱ ነው። መርዛማ ሰዎች በሕይወታችሁ ሲኖሩ አእምሯችሁ ሁልጊዜ በግርግርና በጭቅጭቅ ወይም ሃይ አለርት ውስጥ ይቆያል። ታላቁ ፈላስፋ ሶቅራጥስ ያልተመረመረ ሕይወት ለሰው ልጅ አይገባውም ይላል። ነገር ግን መርዛማ ሰዎች አእምሯችሁን በጥርጣሬና በውሸት ስለሚሞሉት ራሳችሁን ለመመርመርና ሰላም ለማግኘት ድል አታገኙም። እነሱ በሄዱበት ስፍራ ሁል ጊዜ ድራማ፣ ወሬና ውጥረት ስላለ የእናንተ አእምሮ ያንን ግርግር ለማስተናገድ ሲል ብቻ እጅግ ከፍተኛ ዋጋ ይከፍላል። እነዚህን ሰዎች ስታስወግዱ ግን ያ በጭቅጭቅ ተወጥሮ የነበረው አእምሯችሁ ዘና ይላል። የስነ ልቦና ጥናቶች እንደሚያሳዩት መርዛማ ግንኙነት ሲቋረጥ ኮርቲሶል የተባለው የጭንቀት ሆርሞን መጠን በከፍተኛ ሁኔታ ይቀንሳል። ከዛም በምሽት ሰላማዊ እንቅልፍ ትተኛላችሁ፣ ጠዋት ደግሞ ያለ ስጋት ትነቃላችሁ። ዛሬ ምን ይፈጠር ይሆን? ምንስ ሲሉኝ ይሆን የሚለው የጭንቀት ጩኸት ሲቆም በውስጣችሁ የጸጥታ በረከት ይሰፍናል። አእምሯችሁ የግርግር መድረክ መሆኑ ቀርቶ የፈጠራ፣ የደስታና የጥበብ ምንጭ መሆን ይጀምራል። ይህ የሰላም ስሜት ከማንኛውም ቁሳዊ ሀብት በላይ ዋጋ እንዳለው የምትረዱት ያኔ ነው። ሁለተኛ፣ የጠፋው ማንነታችሁ ይመለሳል። በሁለተኛ ደረጃ የምታገኙት ጥቅም መርዛማ ሰዎች ቀብረውት የነበረው እውነተኛ ማንነታችሁ ከሞት መነሳቱ ነው። መርዛማ ሰዎች የእናንተን ማንነት ሰባብረው በእነሱ ፍላጎት ልክ ሊቀርጿችሁ ይጥራሉ። ታላቁ ጀርመናዊ ፈላስፋ ፍሬድሪክ ኒቼ በከብቶች መንጋ ውስጥ ያለ ሰው የራሱን ድምፅ መስማት አይችልም ይላል። መርዛማ ሰዎች እናንተን የራሳቸው ጥላ ሊያደርጓችሁ፣ የእነሱን ፍላጎት ብቻ እንድታሟሉና ለእነሱ ዓለም ብቻ ታዛዥ እንድትሆኑ ይፈልጋሉ። በዚህ ሂደት ውስጥ እናንተ ራሳችሁን ትረሳላችሁ፣ የገዛ ፍላጎታችሁንና እሴታችሁንም ትቀብራላችሁ። እነሱን ስታስወግዱ ግን የራሳችሁ ድምፅ፣ የራሳችሁ ምርጫና የራሳችሁ ፍላጎት በውስጣችሁ በጉልህ መሰማት ይጀምራል። እኔ ማን ነኝ? ምን እወዳለሁ? ምንስ እጠላለሁ? ለምንስ እኖራለሁ? የሚሉ መሰረታዊ ጥያቄዎች መልስ ማግኘት ይጀምራሉ። ይህ ዳግም መወለድ ነው። ምክንያቱም ለሌሎች ሰዎች እርካታ ስትሉ የገደላችሁት ማንነታችሁ ነፃ ሆኖ ይወጣል። ሰዎች እናንተን መቆጣጠር ሲያቆሙ እናንተ ራሳችሁን መምራት ትጀምራላችሁ። በሌሎች ጥላ ስር መኖር አቁማችሁ የራሳችሁን ብርሃን የምታበሩት እነዛን መርዛማ ሰዎች ከሕይወታችሁ ስታስወግዱ ብቻ ነው። ሶስተኛ፣ ጊዜና ጉልበታችሁ የእናንተ ይሆናል። መርዛማ ሰዎችን ከጎናችሁ ስታርቁ የሚከሰተው ሶስተኛው ክስተት ጊዜና ጉልበታችሁ በበረከት መሞላቱ ነው። መርዛማ ሰዎች ኢነርጂ ቫምፓየርስ ወይም የጉልበት መጣጮች ናቸው። ከእነሱ ጋር የሚደረግ ንግግር፣ ጭቅጭቅና እነሱን ለማስረዳት የሚባክነው ሰዓት እጅግ ከፍተኛ ነው። ዝነኛው የስኬት ጠቢብ ጂም ሮን አንተ በአካባቢህ ያሉ የ5 ሰዎች አማካይ ውጤት ነህ ይላል። እነዚህ ሰዎች የእናንተን ቀን ብቻ ሳይሆን ስሜታዊ ጥንካሬያችሁን ጭምር ይመጠምጡታል። ታዲያ እነዚህን ሰዎች ከአካባቢያችሁ ስታስወግዱ ለካ ለጭቅጭቅና ለጭንቀት የምታውሉት ያ ሁሉ ሰዓት ለራሳችሁ እድገት የሚሆን ትልቅ ሀብት እንደነበር ትረዳላችሁ።
ስራችሁን በብቃት መስራት ትጀምራላችሁ። አዳዲስ ክህሎቶችን ትቀስማላችሁ። አልፎ ተርፎም የአካል ብቃት እንቅስቃሴ ለማድረግ ጉልበት ታገኛላችሁ። መርዝ ሲወገድ በሰውነታችሁ ውስጥ ያለው የተፈጥሮ ኃይል ለልማት መፍሰስ ይጀምራል። አእምሯችሁ በአንድ ተራ ግጭት ላይ ሰዓታትን ከማጥፋት ይልቅ አዲስ የቢዝነስ ሐሳቦችን፣ የፈጠራ ሥራዎችን ማፍለቅ ይጀምራል። ጊዜያችሁ ይረዝማል፣ ጉልበታችሁም ይታደሳል። ምክንያቱም በነፃነትና ለትርፍ የምታወጡት እንጂ በከንቱ የሚባክንና ለሌሎች መጠቀሚያነት የሚውል ጉልበት አይኖርም። አራተኛ፣ የማህበራዊ ሕይወታችሁ ጥራት በእጅጉ ይሻሻላል። በአራተኛ ደረጃ መርዛማውን ገመድ ስትበጥሱት የምታዩት ተአምር በሕይወታችሁ የሚኖሩ ግንኙነቶች በሙሉ ጥራትና ጥልቀት ማግኘታቸው ነው። መርዛማ ሰዎች በሕይወታችሁ ውስጥ ያላቸው ስፍራ ትልቅ ስለሚሆን ለጥሩና ለቅን ሰዎች የምታውሉት ቦታ ይጠባል። ከዚህም በላይ መርዛማ ሰዎች በዙሪያችሁ ሲኖሩ የእናንተን አጠቃላይ መንፈስ ወይም ቫይብሬሽን ዝቅ ስለሚያደርጉት የምታገኟቸው አዳዲስ ሰዎችም ልክ እንደነሱ መርዛማ የመሆን ዕድላቸው ሰፊ ነው። ዝነኛው የሥነ አእምሮ ጠቢብ ካርል ዮንግ የማናውቀው የውስጥ ማንነታችን ዕጣ ፈንታችን ሆኖ ከውጭ ገጥመናል ይላል። መርዛማ ሰዎችን ስትሸከሙ ሌሎች መርዛማ ሰዎችን የመሳብ ዕድላችሁ በእጅጉ ይጨምራል። እነሱን ስታስወግዱ ግን የእናንተ የግንኙነት መስፈርት ወይም ስታንዳርድስ በከፍተኛ ሁኔታ ይጨምራል። መከባበርን፣ ታማኝነትንና እውነተኛ ፍቅርን የሚሰጧችሁ ሰዎች በሕይወታችሁ መታየት ይጀምራሉ። በውስጣችሁ መርዛማ ሰዎች የነበሩበትን ቦታ ባዶ ስታደርጉት ያ ባዶ ቦታ በበረከትና በቅን ሰዎች ይሞላል። ሰዎች እናንተን መርገጥ እንደማይችሉ ሲረዱ ደግሞ የሚቀርቧችሁ በአክብሮት ብቻ ይሆናል። ይህ ታዲያ በሕይወታችሁ ውስጥ ያሉ ግንኙነቶች ቁጥር እንዲቀንስ ሊያደርግ ይችላል። ነገር ግን እነዛ ግንኙነቶች ያላቸው ጥራትና ጥልቀት ከሺህ በላይ ይሆናል። እውነተኛ ወዳጅነትንና ሰላማዊ ቤተሰብን መገንባት የምትችሉት መርዛማ ሰዎችን ከዙሪያችሁ ስታጸዱ ብቻ ነው። አምስተኛ፣ በራስ መተማመናችሁ በእጅጉ ይጨምራል። ሌላው መርዛማ ሰዎችን ከአካባቢያችሁ ስታስወግዱ በራስ የመተማመን ስሜታችሁ በከፍተኛ ሁኔታ ይጨምራል። እነዚህ ክፉ ሰዎች በሕይወታችሁ ውስጥ ያላቸው ዋነኛ ሚና የእናንተን በራስ መተማመን መሸርሸርና እንደማትረቡ ሆናችሁ እንድታስቡ ማድረግ ነው። በእናንተ ውስጥ ጥርጣሬን ይዘራሉ፣ ስህተታችሁን ያጎላሉ፣ ስኬታችሁን ደግሞ ያናንቃሉ። ታላቁ ፈላስፋ ዣን ፖል ሳርትሬ ሲኦል ማለት ሌሎች ሰዎች ናቸው ሲል በተለይ እንደዚህ አይነት የእናንተን ማንነት የሚገዘግዙ መርዛማ ሰዎችን ማለቱ ነው። እነሱ በነበሩበት ጊዜ እናንተ ራሳችሁን የምታዩት በእነሱ በተሰበረ መነጽር ነበር። እነዚህን ሰዎች ከሕይወታችሁ ስታስወግዱ ግን ያ የተሰበረ መነጽር አብሮ ይወገዳል። እኔ በራሴ ከፍ ማለት እችላለሁ፣ ዋጋም ያለኝ ሰው ነኝ የሚለው የውስጥ ድምፃችሁ በጉልህ መሰማት ይጀምራል። በራስ የመተማመን መንፈስ ማለት ሰዎች ስለ እናንተ የሚያስቡትን አለመስማት ሳይሆን የእነሱ አስተያየት በእናንተ ማንነት ላይ ባሉታዊ መልኩ ለውጥ እንዳያመጣ ማረጋገጥ መቻል ነው። ይህ በራስ የመተማመን የስሜት ለውጥ በንግግራችሁ፣ በአረማመዳችሁና በውሳኔ አሰጣጣችሁ ላይ በግልጽ ጎልቶ መታየትና መሰማት ይጀምራል። ሰዎች እናንተን የመንቀፍና የማሳነስ ዕድል ሲያጡ እናንተ ራሳችሁን የማስከበርና የማድነቅ ዕድል ታገኛላችሁ። ይህ ደግሞ ለማንም የማታጎበድዱበትን የማይናወጥ ስብዕና ይፈጥርላችኋል። ስድስተኛ፣ አካላዊ ጤንነታችሁ ይጠበቃል። ሌላው ከክፉ ሰዎች ስትርቁ የምታገኙት ጥቅም በአካላዊ ጤንነታችሁ ላይ የሚታይ አስደናቂ ለውጥ ነው። ስነ ልቦናዊ ውጥረት በቀጥታ ከአካላዊ ጤንነት ጋር የተቆራኘ ነው። መርዛማ ሰዎች በሕይወታችሁ ሲኖሩ ሰውነታችሁ ሁልጊዜ በውጥረት ወይም ስትረስ ውስጥ ስለሚሆን ለራስ ምታት፣ ለድካም፣ ለጨጓራ ህመምና ለሌሎች በሽታዎች ተጋላጭ ትሆናላችሁ። ታላቁ የግሪክ ሐኪም ሂፖክራተስ ማንኛውም በሽታ የሚጀምረው ከአእምሮ ነው እንዳለው ሁሉ መርዛማ ግንኙነት በሰውነታችሁ ውስጥ የሚዘራው መርዝ በአካላዊ ጤንነታችሁ ላይ ታላቅ ጉዳት ያደርሳል። መርዛማ ሰዎችን ከዙሪያችሁ ስታጸዱ ግን ሰውነታችሁ ራሱን የመፈወስ ወይም ሂል የማድረግ ሂደት ይጀምራል። በስነ ልቦናው ዓለም ሶማቲክ ሪሊፍ የሚባለው ይህ ሂደት በጡንቻዎቻችሁ ውስጥ የነበረው ውጥረት ሲላላና በሰውነታችሁ ውስጥ ያለው የደም ዝውውር ሲስተካከል
የሚፈጠር ተአምር ነው። ቆዳችሁ ይበራል፣ አይናችሁ ውስጥ ሕይወት ይዘራል፣ አልፎ ተርፎም የበሽታ መከላከል አቅማችሁ በእጅጉ ይጨምራል። የግንኙነት መርዙ ከአእምሮአችሁ ሲወገድ ሰውነታችሁም ከከባድ ሸክም እንደተገላገለ ሆኖ ይቀለዋል። ይህ ለውጥ ቃላት ከሚገልጹት በላይ ነው፣ ምክንያቱም ጤነኛ አእምሮ ጤነኛ አካልን ይፈጥራልና። መርዛማ ሰዎችን ማስወገድ ማለት ረጅም ዕድሜ ለመኖር ዋስትና እንደ መግዛት ይቆጠራል። 7ኛ የሕይወታችሁ ሉዓላዊነት ይጠበቃል። 7ኛው ጥቅም በገዛ ሕይወታችሁ ላይ ሙሉ ሥልጣን ያላችሁ ሉዓላዊ ውሳኔ ሰጪ መሆናችሁ ነው። መርዛማ ሰዎች በሕይወታችሁ ሲኖሩ ማንኛውንም እርምጃ ለመውሰድ የእነሱን ይሁንታ ትጠብቃላችሁ ወይም ምን ይሉኝ ይሆን በሚል ስጋት ትታሰራላችሁ። እነሱ እናንተን በጥርጣሬና በግራ መጋባት ወይም ጋዝላይቲንግ ውስጥ ስለሚዘፍቋችሁ በገዛ ውሳኔያችሁ ላይ እንኳ እምነት ታጣላችሁ። ታላቁ የስቶይክ ፈላስፋ ኤፒክቴተስ ነፃነት ማለት የምትፈልገውን ማድረግ ሳይሆን በገዛ አእምሮህ ላይ ንጉሥ መሆን ነው ይላል። መርዛማ ሰዎች ሲኖሩ ግን እናንተ በገዛ ሕይወታችሁ ላይ እንደ እንግዳ ትቆጠራላችሁ። እነዚህን ሰዎች ስታስወግዱ ግን የውሳኔ አሰጣጣችሁ በምክንያትና በራሳችሁ እሴት ላይ የተመሰረተ ይሆናል። ይህ ውሳኔ ለኔ ይጠቅመኛል ብላችሁ እንጂ ይህ ውሳኔ እነሱን ያስቀይም ይሆን ብላችሁ አታስቡም። ይህ ደግሞ በሕይወታችሁ ላይ ትልቅ ብስለት ያመጣል። የሰዎችን ጫና ሳትፈሩ ለማታምኑበት ነገር አይሆንም ወይም አልችልም ማለት ትጀምራላችሁ። ለራሳችሁ እድገት የሚበጀውን መንገድ ያለማመንታት ትመርጣላችሁ። ይህ የውሳኔ ነፃነት በሥራችሁ፣ በግል ሕይወታችሁና በወደፊት ዕቅዳችሁ ላይ አስደናቂ ውጤት ያመጣል። ማንም ሳይጋፋችሁና ሳይጎትታችሁ በራሳችሁ ፍላጎት የምትወስኑት ውሳኔ ወደ እውነተኛው ስኬት የሚመራችሁ ግልጽ መንገድ ይሆናል። 8ኛ የወደፊት ተስፋና ራዕያችሁ በእጅጉ ይታደሳል። 8ኛው ጥቅም በጨለማ ተውጦ የነበረው የወደፊት ተስፋችሁ በብርሃን ይተካል። መርዛማ ሰዎች ሁልጊዜ የነገን ስጋት፣ ውድቀትንና ድካምን ብቻ ስለሚሰብኳችሁ የእናንተ ራዕይ እንዲደበዝዝ ያደርጉታል። አትችልም፣ አይሳካልህም፣ ዓለም ክፉ ናት የሚሉ መርዛማ ሐሳቦች በውስጣችሁ ተስፋ መቁረጥን ይዘራሉ። ታላቁ ደራሲ ቪክቶር ሁጎ ተስፋ ማለት በጨለማ ውስጥ ያለ ብርሃን ነው ይላል። መርዛማ ሰዎች ግን ያንን ብርሃን ከውስጣችሁ ለማጥፋት የሚተጉ ናቸው። እነሱ በነበሩበት ጊዜ ሕይወት ለእረፍት እንደማትመችና ሁልጊዜም እንደ ጦር ሜዳ ትታያችሁ ነበር። እነሱን ስታስወግዱ ግን አዳዲስ ህልሞችን ለማለምና ትልቅ ሐሳቦችን ለማውጣት ድፍረት ታገኛላችሁ። አእምሯችሁ ከሰው ጋር ከመጋጨትና ራስን ከመከላከል ሥራ ነፃ ስለሚሆን ወደፊት ስለሚመጡት መልካም ዕድሎች ማሰብ ይጀምራል። ይህ ስሜት በውስጣችሁ አዲስ ጉልበትና መነሳሳትን ወይም ኢንስፓይሬሽን ይፈጥራል። ነገን በጉጉት መጠበቅ ትጀምራላችሁ። ምን ድንቅ ነገር ይገጥመኝ ይሆን የሚለው አዎንታዊ አስተሳሰብ ሕይወታችሁን በእጅጉ ይሞላዋል። ተስፋችሁ ሲታደስ የነበራችሁ የመስራትና የመለወጥ ፍላጎት በከፍተኛ ሁኔታ ይጨምራል። መርዙ ሲወገድ በፊታችሁ ያለው መንገድ ሰፊና ማራኪ ሆኖ ይታያችኋል። 9ኛ ውስጣዊ ጥንካሬን ታገኛላችሁ። ከመርዛማ ሰዎች ጋር ያላችሁን የግንኙነት ገመድ በድፍረት ስትቆርጡት የምታገኙት ሌላው ጥቅም ለማንኛውም ውጫዊ ጥቃት የማይበገር ውስጣዊ ጥንካሬ መላበስ ነው። መርዛማ ሰዎችን ከሕይወት ማስወገድ ትልቅ መስዋዕትነትና ድፍረትን የሚጠይቅ ተግባር ነው። ይህንን እርምጃ ስትወስዱ አእምሯችሁ ውስጥ ትልቅ የድል አድራጊነት መንፈስ ይገነባል። ታላቁ የስቶይክ ፈላስፋ ማርከስ ኦሬሊየስ እንቅፋቱ ራሱ መንገዱ ይሆናል እንዳለው ሁሉ መርዛማ ሰዎችን ለማስወገድ ያሳያችሁት ጽናት ለወደፊት ሕይወታችሁ የማይናወጥ የዓለት መሠረት ይሆንላችኋል። ራሳችሁን ከመርዝ የመጠበቅ አቅም እንዳላችሁ ለራሳችሁ በተግባር ስታረጋግጡ ሌላ ምንም አይነት የሕይወት ፈተና ሊጥላችሁ አይችልም። ይህ ለውጥ እናንተን ለጥቃት የማይመች ወይም አንቲፍራጃይል ያደርጋችኋል። ቀደም ሲል ለትንሽ ትችት ወይም ለሰው ፊት በቀላሉ ተሰበሩ የነበራችሁ ሰዎች ዛሬ ግን በማንነታችሁ ላይ ሙሉ እምነት ያላችሁ ብርቱ ትሆናላችሁ። መርዛማ ሰዎችን ማስወገድ ማለት በስነ ልቦናው ዓለም የማንነት ነፃነት አዋጅ እንደማወጅ ነው።
ይህ ጽናት ደግሞ በሕይወታችሁ ለሚገጥማችሁ ለማናቸውም መሰናክሎች እንደ ጋሻ ሆኖ ያገለግላል። እናንተ ራሳችሁን ለማዳን የወሰናችሁት ቆራጥ እርምጃ በውስጣችሁ ለዘላለም የሚኖር የጀግንነት ስሜት ይፈጥርላችኋል። 10ኛ የሕይወታችሁ ትርጉም ከፍ ይላል። 10ኛውና የመጨረሻው ክስተት ሕይወታችሁ ፍጹም ትርጉም ያለውና በርካታ የተሞላ ይሆናል። መርዛማ ሰዎች በሕይወታችሁ ውስጥ ያላቸው ትልቁ አደጋ ሕይወትን ትርጉም አልባና ባዶ አድርገው እንዲታያችሁ ማድረጋቸው ነው። ሁልጊዜ በጭቅጭቅ በቂምና በጥላቻ ስትኖሩ የሕይወት እውነተኛ ጣዕም ይጠፋባችኋል። ታላቁ የሥነ ልቦና ጠቢብ ቪክቶር ፍራንክል ሰው ሕይወቱ ትርጉም ካገኘች ማንኛውንም መከራ መሸከም ይችላል ይላል። እናም መርዛማ ሰዎችን ስታስወግዱ ያ የጠፋው የሕይወት ትርጉም በድንገት ይመለሳል። ይህ ክስተት በትንንሽ ነገሮች ውስጥ ትልቅ ደስታን እንድታገኙ ያደርጋችኋል። ከቅን ሰዎች ጋር የምታሳልፉት ጊዜ፣ የምትሰሩት ሥራ፣ አልፎ ተርፎም ብቻችሁን የምታሳልፉት የጸጥታ ሰዓት ትልቅ እርካታን ይሰጣችኋል። ሕይወት ማለት እንዲሁ መኖር ብቻ ሳይሆን ሌሎችንም መጥቀምና መለወጥ እንደሆነም ትረዳላችሁ። መርዙ ሲወገድ በነፍሳችሁ ውስጥ ያለው የተፈጥሮ ብርሃን በዙሪያችሁ ላለው ዓለም ሁሉ መትረፍ ይጀምራል። ይህ የመጨረሻው ክስተት እናንተን ወደ ተሻለና ወደ ላቀ የሕይወት ደረጃ ያሸጋግራችኋል። በሰላም በፍቅርና በስኬት የተሞላ ሕይወት የሚጀምረው በአካባቢያችሁ ያለውን የተበከለ መርዝ አጽድታችሁ ጥርት ያለ አየር መተንፈስ ስትጀምሩ ብቻ ነው። እናም ወዳጆቼ እስካሁን ያየናቸው 10 ክስተቶች አንድን ታላቅ እውነት ይመሰክራሉ። መርዛማ ሰዎችን ከሕይወታችሁ ማስወገድ ማለት ሰውን መጥላት ወይም ማግለል ሳይሆን ራስን ማግኘትና ከራስ ጋር መስማማት ማለት ነው። ከሰዎች መለየት መራራ ሊሆን ይችላል፣ ነገር ግን ውጤቱ ነፃነት የሚባል ጣፋጭ ፍሬ ነው። ታላቁ የፋርስ ጠቢብ ሩሚ ሕይወትህን በእሳት ለሚሞሉ ሰዎች አትስጥ እንዳለው የሕይወት ጭላንጭል ብርሃናችሁን ለሚያጠፉ ሰዎች ቦታ አትስጡ። በሰላም መኖር፣ በራስ መተማመንና ስኬት ላይ መድረስ የእናንተ ተፈጥሯዊ መብት ነው። እስካሁን ያየናቸውን 10 እጅግ ጠቃሚ ክስተቶች በሕይወታችሁ ለማየት ዛሬውኑ ደፋር ውሳኔዎችን መወሰን ጀምሩ። አሁን ሐሳቤን በጥያቄ ልቋጨው ነው። በዙሪያችሁ በቅርበት ካሉ መርዛማ ሰዎች ጋር ያላችሁን ግንኙነት ለመበጠስ ጥረት አድርጋችሁ ታውቃላችሁ? በሂደቱስ ምን አይነት ፈተና ገጠማችሁ? ተሞክሯችሁን እስኪ በኮሜንት አጋሩኝ፣ እንማማርበታለን። ለዛሬ ከዚህ ጋር ይብቃኝ። በሚቀጥለው ቪዲዮ በሌላ ጥሩ ሐሳብ እስክንገናኝ ከመርዝ የጸዳና በበረከት የተሞላ ሕይወት ይሁንላችሁ።